ወይኔ ኢየሩስ እንዴ ኢየሩስ አንቺ ኢየሩስ ለምን መጣ? እባክሽ አንዴ ብቻው ምንድነው ማውራት? አንቺ ክፈች እኮ ነው የምልሽ። ኧረ ወንድም ያለተው ምንድነው? ማን ነው? አይ የሚከራይ ቢፈልግ ነው ማንም አይደለም። ይኸውልሽ ትዕግስት ያታ ሳልገነጥለው ክፈች። የማን ደፋር ነው ቤት ገንጥዬ ካልገባው የሚለው? እስኪ ክፈችልኝ። እሺ ይቅርታ ጠየቅኩሽ፣ በሷ አስለመንኩሽ። ምን ልሁን ከዚህ በላይ ጓደኞቼ ፊት ስላዋረድኩሽ በጣም ይቅርታ። ያንተ ጥፋት በይቅርታ ብቻ ቢታለፍ ከመሰለ አትልፋሽ። ቆይ እኔን ጓደኞቼ ፊት እንደዛ ማናናቅ ነበረብህ? በቃላት የሚጀምር መናናቅ ነው ወደ ተግባር የሚቀየረው። ለይቅርታ ረፍዶ ያውቅ አስተካክላለሁ። አሁንም ደግሞ ጊዜ አለን። ጊዜ ፈተናን ብቻ አይመጣም እሺ፣ ፈውስንም ጭምር እንጂ። በጊዜ ሂደት የማይሽር ቁስር የለም እሺ። አሁን ተወኝ። እዩ አቶጁ መልሽልኝ እንጂ ምን ይዘጋሻል? እወደው ነበር። ይኸውልሽ ይቅርታ ተደርጎልሽ በምትኖሪበት ዓለም ይቅርታ ለማድረግ አትኩራሪ እሺ። ወንድሜ ድጋሚ እንደዚህ ያለማድረጉን በምን እርግጠኛ ሆናለሁ? ክርስቶስ ቤተክርስቲያንን እንደወደዳት እርስ በርስ ተዋደዱ ብሎ በይቅርታ ማይጠገል ልብ የለም። ይቅር ተባባሉ። ጭራሽ ሌብነት ሄኒ ምን ሆንሽ እንዴ? በስመ አብ ምን ጉድ ነው? ምን ሆንሽ? የምን ጉድ ነው? ቀስበልና ነራሳይ ጉዳችንን ብቻ አይ ምን ተፈጥሮ ነው? አየሁ አይል ሌባ። አሁን ፖሊስ ጠርቼ ነው ማስቀፈድደው። ይኸውልሽ ነይ፣ እንደሱ አይደል እየዘረፈን እያየህ ምን እስከሚያደርገን ነው የምትጠብቀው? ነይ፣ እኔ ማድረግ ማቃል እንዴ መጣችሁ እንዴ? ምን ነው በዛው እንድንቀር ፈልጋ ነበር? ኧረ እኔ እንደዛ ማለት ፈልጌ ሳይሆን የሆነ አስቸኳይ ጉዳይ ገጥሞኝ ስጠብቃችሁ ስለነበረ ነው። ምንድነው ይዙ? የተፈጠረ ነገር አለ? አዎ ትንሽ። አንተ ደግሞ አይገባህም እንዴ? በዛው ሊጠፋ ፈልጎ እኮ ነው። ቆይ አንቺ ይዙ የምትለኝ ነገር አለ? ከቤት ተደውሎልኝ ነበረ። እናትህ ምን ሆነች? ከቤት ስወጣ እኮ ደህና ነበረች። አሁን ደውለው ሆስፒታል ገብታለች፣ ገንዘብ ይዘናሉኝ። እና እናትህን ሰርቀንም ታሳከማት? ኧረ ከዚህ በፊት የሌለብን አመል ይዙ። ሌብነት ዛሬ ሊያሻግር ይችላል፣ ነገ ግን ይገልሃል። እኔ ብጠይቀኝ ከለክልሃል? ኧረ እኔ ለመስረቅ አስቤ አልነበረም። ስደውላችሁ አታነሱም፣ ቴክስትም ልኬ አትመልሱም። ግን በዚህ መልክ እንድታስቡኝ ስላረኳችሁ በጣም ይቅርታ። አላየሁትም ነበር። ሂድ በቃ። አመሰግናለሁ በጣም። ሄሎ ሄኖክ ነህ? አዎ ነኝ። ማለበል እኛ ድርጅት ኢንተርቪው አድርገህ እንጠራሃለን ብለን ነበር አይደል? የስ አዎ። አልተሳካም። ሌላ የተሻሉ ሰዎችን ቀጥረናል። ምን? በምን ምክንያት? ይቅርታ አሁን ስብሰባ እየገባው ነው። ምን አይነት ጣጣ ነው? ቆይ አንተ መቼ ነው ግን የምትሻሻለው? ይቅርታ አረፈርኳ። ቢያንስ የጠየቅኩልህ ከልኝ ማርፈድ አይደለም መቅረትም ትችላለህ። ምን ብሩ ነው? የጓደኛዬ ልደቷ ዛሬ ነው። እየጠበቁኝ ስለሆነ አሁን በልብር ውስጥ የለኝም። ምን ደፋር ትቀልዳለህ እንዴ? ቆይ አንቺ ትንሽ እንኳን ታዝኝልኝ ማለት የራሴን ቢዝነስ እንደከሰርኩ ታውቂያለሽ። ተቀጥሮ ለመስራት ምን ያህል እየለፋው ነው ታውቂያለሽ። ቢያንስ ፊትህን እንኳን አይተሽ አትረጂኝም? እኔ ሰው ነኝ። ፊትህና ልብህን አይቶ የሚረዳ ፈጣሪ ብቻ ነው። የኔና አንቺ ስጋዊ ፍላጎት ለማሟላት ብዬ ፈጣሪና ነፍሴ እንደጎደብ ስላሳይሽኝ አመሰግናለሁ። የስ አሁን የምፈልገውን አግኝቻለሁ። ማለት የኔ ማጣትና መቃጠል ነው የሚያስደስትሽ? እጣን እንዲሸት መቃጠል አለበት። ሰውም ለመለወጥ መፈተን አለበት። የምን ፈተና? በተለያየ ምክንያት መቀበል እንድትለወጥና እንድትማርበት ስለምፈልግ ነው እንጂ ካንተ ሌላ ምንም ፈልጌ አይደለም። ደግሞ ምንም ጓደኛ ምናምን ብሎ ነገር የለም። እያንዳንዱን ብለነጋችን አስቀምጫለሁ። እንዴ ይሄ ሁሉ ማለት? አዎ አይሰሙም እንዴ? ይሄን ውሰዱልኝ ከዚህ። እባክህ እኔ ልጅ ስልኬን ስራልኝ እባክህ። ቆይ ምን አድርግ ነው የሚሉኝ? እርሶ ስራ የለዎትም እንዴ? እኔ ስራ በዝቶብኛል። ይሄዱልኝ ከዚህ። ምን አለ የኔ ልጅ ብር እኮ አለኝ እከፍልሃለሁ። አሁን ይሄዱልኝ። ስልኩ ምንም አልሆነም። ስራ ያስፈቱኝ። ልጄን እኮ የማገኘው በዚህ ነው። እባክህ በፈጠረ ከዛሬ ጋር ሶስተኛ ጊዜ ነው የመጡት። እኔን ስራ ያስፈቱኝ ነው እንዴ? እኔን ስራ ሰርቼ እኮ ቤተሰቤን ነው ማስተዳደርበት። አሁን ይሄዱልኝ ከዚህ። ምን አለብህ ታስተካክላችሁ? አባት አይሆኑ? እሱን አንተ አትነግረኝም ነው ወይስ አዲሱ የሌብነት ሲስተማችሁ ነው? ማለት ሌቦች ተነቅቶባችኋል። እሺ የምን ሌብነት ነው የኔ ልጅ? ሂዱ ከዚህ። ስራ ታስፈቱ። አይ ምን አባቴ ተረጋጉ። ምንድነው? እኔ ማግዞት ነገር አለ? ስልኬ ተበላሽቷል። ይሄው ወር ሞላው። እሺ እስኪ አምጡ ሊሉት። ይሄው አይጠራም ስልኬ። አልጠራም ነው ያለው? እሺ ቁጥሩ ንገሩኝ። 09 13 78። እሺ ይሄው እየጠራ እኮ ነው ጋሼ። ምን እንዴ? ይሰራል? ይሰራል እኮ አባቴ። ታዲያ ለምንድን ነው ልጆቼ የማይደውሉልኝ? ከሰራ የተበላሸ የመሰሉት ለዛ ነው። አዎ ልጄ ምን ሆኖብኝ ነው ታዲያ የማይደውለው? የብዙ ነገር ዋጋው የሚገባን ያጣነው ግን ያ እስከሚሆን ባንጠብቅ ፈጣሪ የሰጠንን ጊዜ በአግባቡ እንጠቀም። እስኪ ደውል አባት፣ ደውል እናትሽ። ጆይ ሰማህ? እንዴት ደስ እንዳለኝ። ምን ነው? ምን ተገኘ? ሄኖክ ሊያገባ ነው። እኔ እናንተ ሚዜዎቹ ነን፣ ተዘጋጁ ብሎናል። እንዴ ማንን ሊያገባ ነው? ምሩና። እሷንማ አያገባትም። ሞቼ ነው ቆሜ። አንተ ተረጋጋ እንጂ ምን ሆነሃል? ለማንኛውም ሚዜዎቹ ነን፣ ተዘጋጅ። ጆይ እየደወለ ነው። አምጪ እስቲ። አንተ ግን ጤነኛ ነህ? እስካሁን ጤነኛ ነኝ። ምን ነው? ምሩ ልታገባ ነው? አዎ ስልክህን እምቢ አለኝ ልነግርህ ብዬ። ደግሞ ዋነኛ ሚዜ ነሽ። ስንት ነገር ውስጥ ገብታ እንደወጣች እና የበፊት ስራዋን ረስተህ ነው? ረስቼዋለሁ። እሱ ያለፈ ታሪኳ ነው።
ቢሆንም ዛሬ ሌላ ሰው ነች። እንደውም ምን አገባኝ እኔ። ቻው። ጆኒ ጋር ደወለ። አንሺውና ላውዳሪ። ሄሎ፣ ስሚ አንቺ ሄኖክን ልታገቢ እንደሆነ ሰማሁ። አዎ፣ ፈጣሪ ይመስገን። አንቺ ጥሩ ሴት ነሽ። ሄኖክ ደግሞ ለአንቺ አይገባሽ። ስንት አይነት ሶስ እንዳለበት ረስታችሁ ነው? ጆ አትልፋ። እግዚአብሔር አንድ ያደረገውን ሰው ሊለየው አይችልም። አንተም የዞሩ ሰውን ከማማት ፈጣሪ ጥሩ ልብ እንዲሰጥህ ብትጸልይ ብንስሐ ብትገባ ይሻላል። ለእኛ የደረሰ ለአንተም ይደርስ። እንዴ ሄኖክ፣ እንዴ ምን ነው? አንቺ ሚስት አይደለች እንዴ? አዎ። እንዴ ምን እየሰራች ነው? ና ቆይ ና። ቆይ እንዴት ተዋሻለች? ትልቅ የውጭ ድርጅት ውስጥ ኃላፊ ነኝ አላለችም እንዴ? እኔም እሱ ነበር ማውቀው። ቆይ ልደውልላት። ወይ የኔ ፍቅር፣ የት ሆነሽ ነው? ቢሮ ነኝ። ምን ነው? እኔ ትንሽ ቆይቼ ልደውልልህ። ምን ነው? አይ ምንም፣ አለቃዬ እየጠራኝ ነው። ቢሮ ትንሽ ስራ ስለበዛ ትንሽ ቆይቼ እደውላለሁ። ቆይ መዋሸቱ ለምን አስፈልግ? ያለሁበትን ልነግር ዘገየው እንጂ አልዋሸሁም። ከዚህ በላይ ይሄኔ ስንት የደበቅሽው ነገር አለ? ሰርጋችሁን የሚያዘገየሽው ይሄኔ። ኧረ እንዴ የምትነግሪኝ ነገር አለ? እሰራበት የነበረው ድርጅት ኪሳራ አጋጥሞት የሰራተኞች ቅነሳ ተደርጎ ነበር። እኔ ደግሞ ከተቀነሱት መሀል ነኝ። አባቴን ለማሳከም ገንዘብ ያስፈልገኛል። ለዛ ደግሞ ስራ መስራት አለብኝ። አንተን ማስቸገር አልፈለኩም። እኔ ቤተሰቦቼ ምን ያክል እንደምወዳቸው ታውቃለህ አይደል? በዚህ አይነት እሱንም አትወጂውም ማለት ነው። ናይ ኒኒድ ቆዮኒ እንደሱ አይነት ሴት መቼም እንደማላገኝ ታውቃለህ። የአንቺ ቤተሰቦች እኮ ለኔም ቤተሰቦቼ ናቸው። ጄሪ በደስታ ብቻ ሳይሆን በችግር ውስጥ ማብረን ነው። እኔ በጣም ጨንቆኛል። የተወሰነ ጊዜ የሆነ ቦታ ሄጄ ማረፍ ፈልጋለሁ። ብትነግሪኝ ኖሮ እኮ ሁሉ ነገር ይቀላል። ደግሞ እግዚአብሔር የኔ ፍቅር ለምንድን ነው የፈለግሽኝ? እኔ ፍቅር እንዴ ያምሻል እንዴ? የኔ ፍቅር ማነች? ኧረ እኔ አላውቃትም። እኔ አላውቃትም። ለነገሩ ከሴት ጋር ስትሆን እንደምሸመጥጠኝ ጠርጥሬያለሁ። ምንድን ነው የምታወሪው? ተመሳስዬብሽ እንዳይሆን። ይሄንዬ እነዛን የመሰሉ የፍቅር ጊዜያቶች ረሳኋቸው። ምን? አንተ ውሻ! እኔ ምን አጎደልኩብህ? አፍቅሬክ እኮ ነበር፣ አምኜክ እኮ ነበረ። አረ እንደምታስቢ እኮ አይደለም። አትንካኝ። ዛሬ የቀጠርኩክ እንደረገዝኩ ልነግርህ ነበር። አንተ ግን ውሻ ነህ። ሃኒ እንዳትከተለኝ። አንተ ደግሞ እዚህ ምን ታደርጋለህ? ያ ውሻ እየማገጠብሽ እንደሆነ ሰምቼ ነው የመጣሁት። አይዞሽ፣ እኔ አለሁልሽ። እርዳታ ካያስፈልገኝም። የት ነው የምታውቂኝ? ታውቂኝ ወደዛ። ለሴት ልጅ ክብር ይኖረሽ። ተዋት እንጂ። ቆይ ምን አስነክታት ነው? አሁንም ትወድሃለች? ሂጂ፣ አንቺ ብርሽን አስገብቼልሻል። ሂጂ እንዳልኩሽ አድርጊ። የምትፈልጊውን ብር እሰጥሻለሁ። ሂጂ። አንተ ነህ ማለት ነው ድራማውን የሰራው? አዎ፣ ማጣላቱ እንኳን ተሳክቶልኛል። ግን የኔ ማረጊያ አይቀርም። ትሰማኛለህ? መቼም ያንተ አትሆንም። እሺ